በታሪኩ መጀመሪያ ላይ ወደ ክፍሉ አዲስ የመጣ ቢሳክ የተባለ ልጅ እናያለን። መምህሩ ያስተዋውቀውና ቢሳክ ጎበዝ ቦክሰኛ እንደሆነ ይናገራል። ከዚያ ቀን ጀምሮ እርሱ የአዲሱ የቦክስ ክፍል መሪ ይሆናል። ሁሉም ተማሪዎች ያጨበጭባሉ። ነገር ግን በክፍሉ ውስጥ ብልህ የሆነው ቫሲል ደስተኛ አይደለም። ከዚህ ቀደም ቢሳክ በሚያሾፍበት ቴክኒክ ትምህርት ቤት አብረው ይማሩ ነበር። መምህሩ እንደወጣ ቢሳክ እውነተኛ ማንነቱን ያሳያል። በክፍሉ ውስጥ ያለውን ትልቅ ጉልበተኛ በመምታት በአንድ ቀን ውስጥ የበላይነቱን ያረጋግጣል። ከዚያም ቬሶልን በአንገቱ ይዘዋል። አንዲት ልጃገረድ ልታስቆመው ትሞክራለች። ቢሳክ ግን በጥፊ መጥቶ ይገፋታል። ወደ እሷ እያየ እሷን ይህን ያህል የምጠነቅላት የሴት ጓደኛ ስለሆነች ነው። ያሳዝናል፣ እኔም ሴቶችን እጠላለሁ ይላል። ቬሶል በፍርሃት የቢሳክን እጅ ይዞ እንዲያቆም ይለምነዋል። ይህ ቢሳክን ይበልጥ ያበሳጨዋል። የመካከለኛ ደረጃ ትምህርት ቤት ትምህርቶችን ረሳህ እንዴ ብሎ በመጮህ ቬሶልን ክፉኛ መምታት ይጀምራል። ቬሶል ያጸፋ እርምጃ መውሰድ ይፈልጋል። አይኖቹ በብዕር እስክሪብቶ ላይ ያርፋሉ። በሚንቀጠቀጡ እጆቹ ብዕሩን ያነሳል። ቢሳክ ቀርቦ አንተ ፈሪ ብቻ ነህ፣ እውነተኛ ወንድ ብትሆን ኖሮ እስካሁን ጥቃት ትሰነዝርብኝ ነበር ይለዋል። ቬሶል በድንጋጤ ብዕሩን አይኑ ውስጥ ይወጋዋል። ቢሳክ በህመም ይጮኻል። በክፍሉ ውስጥ ያሉት ተማሪዎች ሁሉ ደንግጠዋል። ቬሶል ራሱ ተናውጦና ፈርቷል። ከዚህ ክስተት በኋላ ቬሶል ፍርድ ቤት ቀረበ። ፍርድ ቤቱ ቬሶል ሆን ብሎ መሳሪያ እንደተጠቀመና ቢሳክ አይኑን እንዳጣ ወሰነ። እንደ ራስን መከላከል አልተቆጠረም። ቬሶል በታዳጊዎች ማረሚያ ቤት የ2 ዓመት እስራት ተፈረደበት። እናቱ እያለቀሰች ነው። ቬሶል ከሌሎች እስረኞች ጋር በአውቶቡስ እየተጓጓዘ ነው። በዚሁ አውቶቡስ ላይ ማንም ሊጠጋው የማይደፍር ጃንግ የተባለ አደገኛ እስረኛ ተቀምጧል። እርሱ የተዋጣለት የኤምኤምኤ ተዋጊ ነው። አንድ ልጅ ቬሶልን መቀመጫ ስለወሰደበት በዚያ አደገኛ እስረኛ አጠገብ ለመቀመጥ ተገደደ። እስር ቤት ከደረሱ በኋላ ጠባቂዎቹ የሁሉንም ዕቃዎች ይወርሳሉ። ያው እስረኛ ሃን ቫሲልን በምን ጉዳይ እንደታሰረ ይጠይቀዋል። ቫሲል በቀስታ በግድያ ሙከራ ይላል። በዚህ ጊዜ ሁሉም ዝም አሉ። ሃን ወዲያውኑ ይቅርታ ጠይቆ የሱም ጉዳይ ተመሳሳይ እንደሆነ ዋሸ። ሃንና ቫሲል በጥገና ቡድን ውስጥ ተመደቡ። በዚህ እስር ቤት ውስጥ ያለ እያንዳንዱ ወንጀለኛ የራሱ ቡድን አለው። ሃን ራሱን ለሌሎች እስረኞች ሲያስተዋውቅ ቆይቶ ግን የታሰረው በትንሽ ስርቆት መሆኑን አመነ። ከዚያም ጂኦንግ የተባለ አንጋፋ እስረኛ ለሁለቱ አዲስ ልጆች የእስር ቤቱን ሕግጋት ማስረዳት ጀመረ። ደረጃ የሚወሰነው በውጊያ እንደሆነ ተናገረ። መዋጋት ካልቻላችሁ ጥፉ፣ ካልሆነ ትጠፋላችሁ። በዚህ ጊዜ እስር ቤቱ በ3 ቡድኖች ተከፍሏል። አንደኛው ችሎታው የማይወዳደር የዓለም የጁዶ ሻምፒዮን የሆነው ሱንግ ሃፕ ነው። ሁለተኛው ሲቆጣ ወደ አውሬነት የሚቀየረው ዎን ነው። ሦስተኛው ትንሽ የሚመስል ግን ማንም ሊያጠፋ የሚችል ሴንግዮንግ ነው። ሥልጣንና ቁጥጥርን ለማግኘት ጁንና ሴንግዮንግ ተንኮል አሴሩ። የሐሰት ጠብ በመፍጠር ሴንግሄፕ ጥቃት እንደሰነዛርና ሲጋራዎችን እንደሰረቀ ከሰሱት። በዚህም ምክንያት ሴንግሄፕ ወደ ብቸኝነት እስር ሶሊቴሪ ኮንፋይንመንት ተላከ። የእስር ቤቱም ሥልጣን በሁለቱ ቡድኖች እጅ ገባ። ነገር ግን እውነተኛው እውነታ የተለየ ነው። የእስር ቤቱ እውነተኛ ባለቤት እነዚህ ሦስቱ አንድ ላይ ሆነው እንኳን ሊያሸንፉት የማይችሉት ሰው ነው። ስሙ ጂንግ ይባላል። እስካሁን ቫይሳል ስለ ጂንግ ምንም የሚያውቀው ነገር የለም። ሃን ቫይሳል በአውቶቡስ ላይ አጠገቡ የተቀመጠው ሰው ጂንግ መሆኑን ይነግረዋል። ጂንግ የክብደት ሻምፒዮናውን በተከታታይ 3 ጊዜ ያሸነፈ ሲሆን በ18 ዓመቱ የዓለም ሻምፒዮን የሆነ የመጀመሪያው ሰው ነበር። ነገር ግን ያንን ድል ከእናቱና ከእህቱ ጋር ለማክበር ሲሄድ ዝምታን አገኘ። እህቱ ወለል ላይ ተኝታለች፣ ጉሮሮዋ ታርዷል። በአቅራቢያው የእናቱ አስክሬን ነበር። ይህን ሲያይ ጂንግ ደነገጠ። ድንገት ከኋላው ጭንብል የለበሰ ሌባ በአንገቱ ላይ ገመድ አደረገ። ከተሳሳተ ሰው ጋር እየተጋጩ መሆናቸውን አላወቁም ነበር። ጂንግ ሌባውን አንስቶ ጠረጴዛ ላይ በመምታት ሌሎቹን 2 ሌቦችም ያለ ምሕረት ገደላቸው። ነገር ግን ፍርድ ቤቱ እንደ ከልክ ያለፈ ራስን መከላከል ቆጥሮት ጂንግ ወደ እስር ቤት ተላከ። ዎንና ዮንግ ለእያንዳንዳቸው ቡድን አንድ አባል ያስፈልጋቸው ነበር። ዎን ሃንን ወሰደ፣ ዮንግ ደግሞ ቫይሳልን ወሰደ። በአንድ ጨዋታ ላይ ዎን ግብ ሊያስቆጥር ሲል ዮንግ አስቆመውና ቬሳል ኳሱን እንዲመታ ነገረው። ቬሳል በመፍራት ኳሱን በአጋጣሚ በቀጥታ ወደ ዎን ብልት መታው። ዎን በህመም ወደቀና ተቆጥቶ ቬሳልን ይዞ ሊወስደው ሞከረ። ቬሳል ቢሳክና ጓደኞቹ ሊደበድቡት ወደ መጋዘን ይወስዱት የነበረውን የቴክኒክ ትምህርት ቤት ቀናት አስታወሰ። ዎን ሊገድለው እንደሆነ ተረዳ። በዚያን ጊዜ ጃንግ ሲያልፍ ቬሳል ወዲያውኑ ወደ እሱ ሮጦ እርዳታ ጠየቀ። ዎን ለምን የራሳችንን ሥራ አንሰራም? ስለ አንድ ነገር ማነጋገር አለብኝ፣ ጣልቃ አትግባ አለ። ጃንግ ቬሳልን ሲያየው ማውራት የፈለገ አይመስልም ነበር። ቬሶልን ይዞ መሄድ ጀመረ። ቬሶል ተቆጥቶ ጃንግን አጠቃ። ጃንግ ባጸፋው አንድ ጊዜ በጥፊ መታው።
ቬሶል ተንገዳገደና እንደገና ጥቃት ሰነዘረ፣ ነገር ግን ጃንግ በአንድ ጡጫ አስለቀቀው። በኋላ ቬሶል ለማጥናት ከሌሎች እስረኞች ጋር ተቀመጠ። ከዚያም የማይፈለግ እንግዳ ቢሳክ እሱን ለማየት መጣ። ቀኝ ዓይኑ ጠፍቷል። የቦክስ ሥራው አብቅቷል። በቁጣ የምትወጣበትን ቀን እጠብቃለሁ። ስትወጣ እውነተኛው ሲኦልህ ይጀምራል ይላል። ይህን ሲሰማ የቫይሳል ልብ ይንቀጠቀጣል። እያለቀሰ ምሕረት ይለምናል። ቢሳክ ግን ይቅር ሳይለው በቁጣ ይሄዳል። ቬሶል ፈርቶ ወደ ክፍል ይመለሳል። በመስኮት ሲመለከት ጃንግ መሬት ላይ ሲሮጥ ያየዋል። ቬሶል ወደ እሱ ሄዶ ስለ እርዳታው አመሰገነው። ጃንግ አትጨነቅ፣ ለተወሰነ ጊዜ ደህንነትህ የተጠበቀ ነው ሲል መለሰ። ቬሶል በወተት ፓኬት ሊያናግረው ይሞክራል። ጃንግ ግን ችላ ይለዋል። ቢሆንም ቬሶል በየቀኑ የወተት ፓኬት ይዞ መምጣት ጀመረ። በመጨረሻም ጃንግ ሰልችቶት የወተት ፓኬቱን እዚህ ድጋሚ እንዳታስቀምጥ አለው። ቬሶል እሱን መከተል ይጀምራል። ጃንግ ምን ትፈልጋለህ? እነዚያ ሰዎች ድጋሚ እያስቸገሩ ነው ሲል ጠየቀ። ቬሶል አይደለም፣ እንደ አንተ መሆን እፈልጋለሁ፣ ከአንተ መማር እፈልጋለሁ፣ ጠንካራ መሆን እፈልጋለሁ ይላል። ጃንግ ለምን? በጥንካሬ ምን ታደርጋለህ? ሰው ትገድላለህ ወይስ እንደ እነዚያ ሞኞች ደካማዎችን ታጠቃለህ? ሲል ጠየቀ። ቬሶል አይደለም፣ ምንም መጥፎ ሐሳብ የለኝም። ሰዎች በጣም ይመቱኛል፣ ያሾፉብኛል፣ ደክሞኛል። ከእንግዲህ መሸሽ አልፈልግም። መደበኛ ኑሮ መኖር ብቻ ነው የምፈልገው ሲል መለሰ። ይህን ሲሰማ ጃንግ ቆመ። እሺ፣ ላስተምርህ ፈቃደኛ ነኝ። በዚህ ሜዳ ላይ 100 ዙር ለመሮጥ 30 ደቂቃ ይፈጅብኛል። በ40 ደቂቃ ውስጥ 100 ዙር መሮጥ ከቻልክ አሰለጥንሃለሁ አለ። ቬሶል ሳያስብ ከጃንግ ጋር መሮጥ ጀመረ። ነገር ግን ከጥቂት ዙሮች በኋላ በጣም ደከመውና ጃንግ ከፊቱ ብዙ ዙሮችን ሮጠ። አሁንም ቫይሳል ተስፋ አልቆረጠም። ቢሳክና ጓደኞቹ ያለ ምሕረት ይደበድቡት የነበረው የቴክኒክ ትምህርት ቤት ትዝታዎች ገፉት። በ50ኛው ዙር ሙሉ በሙሉ ዝሎ መሬት ላይ ወደቀ። ጃንግ ራሱ ማቆም አሳፋሪ እንዳልሆነ ነገረው። ነገር ግን ደካማውን የፈራውንና አሮጌውን ማንነቱን በማስታወስ ቬሶል እንደቆሰልና ለመጨረሻ ጊዜ እንደሚጮህ አንበሳ እንደገና ተነሳ። እስኪዝለፈለፍ ድረስ የጮኸ አቅሙን ሁሉ ተጠቀመ። ፈተናውን አላጠናቀም፣ ነገር ግን ወኔውን በማየት ጃንግ እንደ ደቀ መዝሙሩ ተቀበለው። ጃንግ ከእስር ቤት ጠባቂው ጋር ጥሩ ግንኙነት ስላለው ቬሶል ወደ ጃንግ ክፍል ተዛወረ። ጃንግ ጊዜ ሳያጠፋ ሥልጠናውን ጀመረ። ፑሽ አፕስ እንዲሠራ ጠየቀው። ቬሶል ግን በግርግር ሠራቸው። ከቬሶል ሁኔታ እሱን ማሰልጠን ምን ያህል ከባድ እንደሚሆን ግልጽ ነው። ጃንግ አቅምህን እፈትሻለሁ፣ ልዩ ነገር የለውም፣ በየቀኑ የአካል ብቃት እንቅስቃሴን ጨምር አለው። ከዚያ በኋላ ቫይሳል ለልምምድ ራሱን ሰጠ። ከጥቂት ቀናት ከፍተኛ ሥልጠና በኋላ ከበፊቱ በበለጠ ፈጣን፣ ጠንካራና በራስ የመተማመን ስሜት ያለው ሆነ። ይህ በእንዲህ እንዳለ ቢሳክ በመንገድ መካከል እየተራመደ ነው። ሁለት ሰዎች እየረገሙት ወደ ጎን እንዲል ነገሩት። ቢሳክ በዝምታ ፈቀቅ አለ፣ ነገር ግን ቆይቶ የመኪናቸውን የጎን መስታወት ሰበረ። በቁጣ ሁለቱ ሰዎች ሊያጠቁት ሮጡ። ቢሳክ ግን ክፉኛ መታቸው። አለቃቸው ወሮ በላ ጋንግስተር ሲሆን የቢሳክን ውጊያ አይቶ ተደሰተና ቦክሰኛ ነህ፣ ለእኔ ከሠራ ትርፋማ ይሆናል አለው። ካርዱንም ለቢሳክ ሰጠው። ቢሳክ እምቢ አለና የመካከለኛ ጣቱን አሳየው። ወሮ በላው ፈገግ ብሎ ከዐይኖች አንዱ መጥፎ እንደሆነ አውቃለሁ፣ ምናልባት ሌላኛውን ጉንጭን መምታት ይኖርብኛል፣ ጥፊዬን ተቋቁመ መሄድ ትችላለህ አለው። ቢሳክ ተቆጥቶ አጠቃው። ነገር ግን ወሮ በላው ቢሳክን ክፉኛ በጥፊ መትቶ መሬት ላይ ጣለው። ከእኔ ብትማር ይበልጥ የተሻልክ ትሆናለህ አለው። ይበልጥ ኃያል የመሆን ፍላጎት ስላደረበት ቢሳክ ተስማማ። ከተወሰነ ጊዜ በኋላ ቢሳክ ወደ ወሮ በላው ቢሮ ደረሰ። ጠባቂዎቹ ሊያስቆሙት ሞከሩ። ቢሳክ ግን ብቻውን ሁሉንም አሸነፈ። አንጋፋው ጠባቂ እንኳን ሊተርፍ አልቻለም። ወሮ በላው ተደሰተ። ወደ እስር ቤቱ ስንመለስሃል ቬሶል፣ እሺ ሰልጥነሃልና ጠንክረሃል፣ ግን ወንን መጋፈጥ ትችላለህ ብዬ አላስብም። በቅርቡ ጃንግ ወደ አዋቂዎች እስር ቤት ይዛወራል። ያኔ ከሆን ማን ይጠብቃል አለው። ይህን ሲሰማ ቬሶል ተገረመ። ጃንግ ሊዛወር መሆኑን አያውቅም ነበር። ወዲያውኑ ወደ እሱ ቀርቦ በእርግጥ ወደ አዋቂዎች እስር ቤት እየሄድክ ነው ሲል ጠየቀ። ጃንግ ሁልጊዜ ካንተ ጋር ሆኜ ልጠብቅህ እንደማልችል ታውቃለህ። አሁን በትምህርትህ ላይ ማተኮር አለብህ አለው። ይህ በእንዲህ እንዳለ ሃን የቫሲልን ሥልጠና ይመለከታል። ነገር ግን አንዳንድ የወን ቡድን አባላት ቫሲልን ወደ ወን ማምጣት ስላልቻለ ያዙትና መቱት። ቫሲል ከዚያ ደርሶ ተማሪዎቹን አጥቅቶ ሃንን አዳነ። ሁለቱም ተማሪዎች ወደ ወን ሮጠው ሁሉንም ነገር ነገሩት። እርሱም በቁጣ ምንም አላውቅም፣ ያንን ሞኝ በማንኛውም መንገድ ወደ እኔ ማምጣት አለባችሁ፣ ካልሆነ አልምራችሁም አለ።
ሁለቱ ልጆች ቫሲልን ለማሳመን ሞከሩ። ጆን ሊያባራቸው ነበር፣ ነገር ግን ቫሲል አስቆመውና ከእነሱ ጋር ለመሄድ ወሰነ። ቫሲል በዎን ፊት ቆመ። ዎን በቁጣ ፈንድቶ አጠቃው። ቫሲል አምልጦ ዎንን በኃይል በጥፊ መታውና መሬት ላይ ጣለው። እስረኞቹ ሁሉ ደንግጠዋል። ዎን ተቆጥቶ ቫሲልን በጭካኔ መታው። ቫሲል ያጸፋ ምት ሰነዘረ፣ ነገር ግን ዎን በጣም ስለመታው ወደቀ። ዎን ቫሲል አብቅቶለታል ብሎ አሰበ፣ ነገር ግን ቫሲል እንደገና ተንገዳግዶ ተነሳ። ይህን ሲያዩ ሁሉም ተገረሙ። ዎንን በአንገቱ ይዞ በተደጋጋሚ ራሱን ከዎን ፊት ጋር አጋጨው። ዎን ራሱን አዞት ወደቀ። ቫሲል በላዩ ላይ ተቀምጦ ፊቱን መምታቱን ቀጠለ። በዚያን ጊዜ ጂንግ ደርሶ ቫሲልን አስቆመውና ይዞት ሄደ። በማግስቱ ሁለቱም ወደ ሥልጠና ተመለሱ፣ ነገር ግን የቫሲል አእምሮ ሌላ ቦታ ነበር። ጂንግ በጡጫ ነካ አድርጎ ትኩረት እንዲሰጥ ነገረው። በዚህ ጊዜ ቫሲል ተቆጣ። የጂንግን ጥቃት አምልጦ ጡጫውን ልክ የጂንግ ፊት ላይ አደረሰው። ጂንግ ደንግጦ ፈገግ አለና በጣም ተሻሽለሃል፣ ነገር ግን ይበልጥ ትኩረት ሰጥተህ መሰልጠን አለብህ። አሁን መዳከም የለብህም። ያዘንክ ትመስላለህ። የዛሬው ሥልጠና አብቅቷል፣ መሄድ አለብኝ አለ። ቫሲል ጂንግ የሚሄደው እሱ ስላዘነ መስሎት ነበር። ተሳስተሃል፣ እኔ አላዘንኩም አለ። ጂንግ ወደ አዋቂዎች እስር ቤት እየተዛወርኩ ስለሆነ መሄድ አለብኝ ሲል መለሰ። ቫሲል ይህን ሲሰማ አለቀሰ። ከመሄዱ በፊት ጃንግ ካሰብኩት በላይ ጎበዝ ነህ። ይህ ሥልጠና ለአትሌት እንኳን ከባድ ነው፣ አንተ ግን ሁሉንም ተቋቁመሃል። ሻርኮች የመዋኛ ከረጢት ስዊም ብላደርዝ እንደሌላቸው ታውቃለህ። መንቀሳቀስ ካቆሙ በጥልቁ ውስጥ ይሰምጣሉ። ለዛ ነው ሁልጊዜ ወደፊት መጓዝ ያለባቸው። አንተም እንደ ሻርክ ነህ። ሥልጠና ካቆምክ ድጋሚ ትዳከማለህ። ስለዚህ ምንም ቢፈጠር ሥልጠና እንዳታቆም አለው። ይህን ብሎ ጂንግ ዕቃዎቹን ይዞ ሄደ። ዌይሶል በመለያየቱ በጣም አዘነና አለቀሰ። ነገር ግን የጂንግ ቃላት አብረውት ነበሩና ወዲያውኑ ሥልጠናውን ቀጠለ። ጂንግ ከሄደ በኋላ ዌይሶል እንደገና በዎን ቡድን ውስጥ ተመደበ። የያንግ ሰዎች መኮንኑን ትኩረት አስለው ዌይሶልን ይዘውት ሄዱ። ያንግ ዌይሶልን ካንተ ጋር መዋጋት እፈልጋለሁ፣ ካሸነፍክ ያልከውን ሁሉ አደርጋለሁ አለው። ዌይሶል ካሸነፍኩ ዳግመኛ አትዋጋምና ሌሎች እስረኞችን ማዋከብ ታቆማለህ ሲል መለሰ። ዮንግ ይህን ስምምነት ተቀብሎ ውጊያውን ከ5 ቀናት በኋላ አደረገው። ነገር ግን ዌይሶል ውጊያው አሁኑኑ እንዲሆን ጠየቀ። ዮንግ ተቆጥቶ መርገጥ ጀመረ። ዌይሶል በእጁ ላይ ምት ይጠብቅ ነበር፣ ነገር ግን ዮንግ በድንገት ጭንቅላቱን መታውና ቫሲል ወደቀ። ዮንግ በ5 ቀናት ውስጥ እጠብቃለሁ አለ። የጥገና ቡድን አለቃ ሱንግ ከክፍሉ ወጥቷል። ቫሲል ዎንን መምታቱ ወሬ ተሰምቷል። ሱንግም አፌዛበት። በዚህ እየተደሰትክ ነው፣ ግን ቫሲል ያንተን ቦታ መውሰድ እንደሚፈልግ አታውቅም ይሆናል አለው። ይህን ሲሰማ ሱንግ ተጨነቀ። ስለ ቫሲል ለመጠየቅ ወደ ጥገና ቡድን ሄደ። ቫሲልም እዚያ ደረሰ። ሱንግ በቀጥታ የእኛ አለቃ መሆን ትፈልጋለህ ሲል ጠየቀ። ቫሲል በእርጋታ አይደለም ሲል መለሰ። ሱንግ እፎይታ ተነፈሰ። ከጥቂት ቀናት በኋላ ቢሳክ ቫሲልን ሊጠይቀው መጣ። ዎንን ካሸነፈ ጀምሮ የወሮ በላው ጠባቂዎች እንኳን ስለ ቫሲል እያወሩ ነበር። ይህን ሲሰማ ቢሳክ ተገረመ። አላምንም፣ ምናልባት በእርግጥ እኔን ለመዋጋት እየተዘጋጀ ሊሆን ይችላል። ያንን ቀን እጠብቃለሁ፣ ማንነትህን እንዳትረሳ ብሎት ሄደ። ዛሬ በቫሲልና በዮንግ መካከል የውጊያ ቀን ነው። የዮንግ ሰዎችና ሌሎች እስረኞች ሁሉ እየጠበቁ ነው። ሴንግ እነዚህን ውጊያዎች ለምን አናቆምም? ውጊያዎች ከቅጣትና ከቁስል በቀር ምን ሰጡን? አለ። ከዚያም ቫሲል ገባ። ዮንግን ከተሸነፍክ በኋላ ቃልህን ትጠብቃለህ ሲል ጠየቀው። ዮንግ ሁሉም ሰው እዚህ አለ፣ ወደ ኋላ መመለስ የለም። ከተሸነፍኩ እስረኞችን ማዋከብና ያለ ምክንያት መዋጋት አቆማለሁ አለ። ያንን ብሎ ዮንግ ቫሲልን አጠቃ። ፍጥነቱ በጣም ከፍተኛ ነበርና መጀመሪያ ላይ ቫሲል ሊመጥነው አልቻለም። ቀስ በቀስ ግን ቫሲል መመከት ጀመረ። በውጊያው ወቅት ዮንግ ጭንቅላቱ ላይ ከባድ ምት አሳረፈበትና ቫሲል ወደቀ። ሁሉም ውጊያው አብቅቷል ብለው አሰቡ፣ ነገር ግን ቫሲል እንደገና ተነሳ። ዮንግ አንገቱን በእግሮቹ መካከል በመጫን ሊያንቀው ሞከረ፣ ነገር ግን ቫሲል የዮንግን ጭን በመምታት እንዲለቀው አደረገው። ቫሲል አጋጣሚውን በመጠቀም የዮንግን አንገት ይዞ በጀርባው ላይ ተቀመጠ። ዮንግ ከግድግዳ ጋር በማጋጨት ሊያወርደው ሞከረ፣ ቫሲል ግን አልለቀቀውም። ሁለቱም መሬት ላይ ወደቁ። ቫሲል እየተሸነፍክ ነው፣ አሁን ንገረን፣ ቃልህን ትጠብቃለህ ወይስ አትጠብቅም አለ። መጀመሪያ ላይ ዮንግ እምቢ አለ፣ ነገር ግን ትንፋሽ ሲያጥረው በመጨረሻ እጅ ሰጠ። ጠባቂዎቹ መጡና በውጊያው ምክንያት ዌይሶል በእስር ክፍል ውስጥ ተቀመጠ፣ ነገር ግን ከጥቂት ጊዜ በኋላ ተለቀቀ። ሱንግ ዌይሶልን ወደ ዎንና ዮንግ ወስዶ ከዚህ እስክንወጣ ድረስ አራታችንም አንዋጋም፣ ይህን ስንፍና አቁመን ሰላም መፍጠር አለብን አለ።
ዎን ስቆ አፌዛበት። ካልተስማማን ምን ታደርጋለህ አለው። ሴንግ ካልተስማማችሁባችሁ ጥብቅ ለመሆን እገደዳለሁ፣ ቡድናችንን መፈታተን እንደማትችሉ ደግሞ ታያላችሁ ሲል መለሰ። ቫሴውል በአክብሮት ውጊያውን አቁሙ፣ መለወጥ አለብን አለ። ቃል እንደተገባው ዮንግ መዋጋት አቆመ። ሌላ አማራጭ ስለሌለው ዎን ተስማማ። አራቱ ጥሩ ጓደኞች ሆኑና አብረው መብላት ጀመሩ። ዮንግ ለቫሴውል እንደ እሱ መርገጥ አስተማረው። ከጥቂት ቀናት በኋላ የቬሶል የመፈቻ ቀን ደረሰ። ለመጨረሻ ጊዜ ወደ ሜዳው ሄዶ ጂንግ ውጊያዎችን ለማሸነፍ ትከሻውን እንዲጠቀም የመከረውን አስታወሰ። ከእስር ቤት ወጥቶ ወደ ቤቱ ሲሄድ ቢሳክ ታየ። ቬሶል በጣም አሰብኩ ግን አልገባኝም። ለምን ይህን ያህል ትጠላኛለህ? ምን አደረግኩህ? ለምን ማዋከብህን ትቀጥላለህ? ሲል ጠየቀ። ቢሳክ በእርጋታ አልጠላህም፣ እንድጠላህ የሚያደርግ ልዩ ነገርም በአንተ ውስጥ የለም አለ። ያንን ሰምተው ሁለቱም ጃኬታቸውን አውልቀው መዋጋት ጀመሩ። ቢሳክ ቬሶልን በጣም ክፉኛ እስኪሆን ድረስ በጭካኔ መታው። ነገር ግን ቬሶል ቀዳዳ አግኝቶ በቢሳክ ፊት ላይ ኃይለኛ ጡጫ አሳረፈ። ቢሳክ ተንገዳገደ። ቬሶል የቢሳክን ጃኬት ወስዶ ፊቱ ላይ ወረወረበትና በከፍተኛ ሁኔታ መምታት ጀመረ። ቬሶል ወደቀና ከፊቱ ደም ፈሰሰ። ቢሳክ በእርግጥ ልታሸንፈኝ የምትችል መስሎ ነበር። አንድ ቀን እናትህ ስለ ሕይወትህ ልትለምነኝ መጥታ ነበር፣ እኔ ግን አባረርኳት አለው። ይህን ሲሰማ በቫይሳል ውስጥ እሳት ነደደ። የጂንግን ትምህርቶች አስታወሰ። ቫይሳል ጃኬቱን ከፊቱ ላይ ቀደደው፣ ደም ቢፈሰውም አልተሸነፈም። ቢሳክ እንደገና ፊቱን በጡጫ መታው። ቫይሳል ግን ለእያንዳንዱ ምት ምላሽ ሰጠ። ያለ እረፍት ተጠቃቁ። ከዚያም ቫይሳል ጂንግ ያስተማረውን ክብ ጡጫ ሰነዘረ። ቢሳክም በኃይል ወደቀ። ከቢሳክ ፊትም ደም እየፈሰሰ ነው። በንዴት ቢሳክ እንደገና ተንደረደረበት። አሁን ግን በጣም ስለተቆጣ ራሱን መቆጣጠር አልቻለም። ቫይሳል አጋጣሚውን በመጠቀም ዮንግ እንዳስተማረው ረገጠው። ቢሳክም ወደቀ። ቢሳክ ተነስቶ የቫይሳልን ፊት በጡጫ መታው። አሁን ቫይሳል በጣም ጠንካራ ስለሆነ ምቶችን ከተቀበለ በኋላ ሕመም አይሰማውም ነበር። ቢሳክ ፈርቶ ፊቱን አዞረ። ቫሲል አዘነለትና በዝምታ ጥሎት ሄደ። ከጥቂት ቀናት በኋላ ቫሲል ጂንግን በእስር ቤት ሊጠይቀው ሄደ። ጂንግ እሱን በማየቱ ተደሰተ። ቫሲል ፈገግ ብሎ ሻርኮችን ለማየት ወደ አኳሪየም ሄጄ ነበር። ሻርኮች መቼም አያርፉም ብለኸኝ ነበር። ተኝተውም እንኳን መዋኘታቸውን ይቀጥላሉ። እኔ ያየዋቸው ሻርኮች ግን በአንድ ቦታ አርፈው ነበር አለው። ጂንግ እየሳቀ የሞቱ ሻርኮችን አይተ መሆን አለበት አለው። ይህን ሲሰማ ቫሲል ጮክ ብሎ ሳቀ። ጂንግም አብሮ በሳቅ ፈነዳ። ቪዲዮውን ከወደዱት ላይክ ያድርጉ።